አላገኘሁትም፣ ግን ሲወጣ አይተሽው ነበር? ምናልባት የሆነ እንግዳ ነገር ካስተዋልሽ? ምንም እንግዳ ነገር አልነበረም፣ ግን ደግሞ ቻው ብሎ እመለሳለሁ ብሎ ነበር የወጣው። በቃ አንቺ አትጨነቂ፣ እኔ ከየትም ብዬ ወንድምሽን አመጣልሻለሁ። እሺ አምናለሁ። እንደምትመጪ ሁሉንም ትተሽ የኔ እንደምትሆኝ ስነግርኝ ያዘጋጀሁት ነው የኔ ፍቅር። እውነት? አዎ የኔ ፍቅር፣ የኔ ሚስት፣ የወደፊት የልጆቼ እናት። ቶሎ በል አምልጥ፣ ከመኪና እንዳትወርድ። ቶሎ በል ፍጠን። ይኸውልህ እንዳትያዝ፣ ካልሆነ እንያዛለን። ፍጥነው። ማን እንደሆንኩ ሳታውቂ ነው ስትሞጣ ሙጪ የነበረው? ይበልሽ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። እንግዳ ድራማ እንግዲህ ቴዲ አሁንም ድራማውን ቀጥሏል። ሄለን የቴዲ ፍቅረኛን በመኪና ገጭታታለች። እንግዲህ ሄለን ዋናዋ የቴዲ ሚስት የሆነችውን መሲን ያወቀች ቀን ምን ሊፈጠር ይችላል የሚለው ራሱ ሌላ አጓጊ ታሪክ ነው። እንግዲህ በእንግዳ ድራማ ላይ በባለፈው ክፍል እንዳያችሁት መኩ ከቤት እንደወጣ እስከ ዛሬ ድረስ አልተመለሰም። ያው ቴዲ እንዳስደበደበው አይተናል፣ ግን የሞተ አይመስለንም፣ በህይወት ያለ ይመስለኛል። በእርግጥ ልጁ መሞት የለበትም። ገና አሁን እኮ ነው፣ ለዛውም ከቤሉል አክስት ፍቅር ያዘውና ገና ከማፍቀሩ በዛ ላይ ደግሞ የእህቶቹ መከታ ነውና በፍጹም መኩ መሞት የለበትም። ነገር ግን እነሱ እንደ ሞተ አስበው ነው ትተውት የሄዱት። በህይወት ያለ ይመስለኛል። እስካሁን ድረስ ግን ደብዛው የት እንዳለ የት እንደገባ እንኳን አይታወቅም። በዛ ላይ ደግሞ እንግዲህ መሲ ይሄን አጋጣሚ ተጠቅማ ከቤት ወጥታ ወደ ቴዲ ቤት ሄዳለች። ይህ ነገር እንግዲህ ሁሉም ሰው እንዲጠረጥር አጋጣሚ ሊሆን ይችላል ብዬ አስባለሁ። ምክንያቱም ደግሞ ወንድሟ ከማንም ሰው ጋር አይነካካም፣ ከማንም ሰው ጋርም አይጣላም፣ የሚያውቀው ሰውም የለም። አንድ የተጣላው ሰው ቢኖር እንግዲህ ቴዲ ነው። መሲን ከቤቱ ወስዶ ነጥቆ ወደ ቤቱ የመለሳት ቤቱ ሄዶ የተደባደበው የተጣላው ከሱ ጋር ነው። ስለዚህ መኩ አንድ ነገር ቢሆን ሊጠረጠር የሚችለው የመጀመሪያው ተጠርጣሪ ቴዲ ነው ማለት ነው። መሲ እንግዲህ ሁሉ ጉድ አታውቅም። ወንድሟ ቤት ውስጥ እንዳለ ነው እሷ የምታውቀው። ልቧ በቴዲ ስለተጠመደ አሁን ላይ ቤት ውስጥ ምን እየተካሄደ እንደሆነም እያየች አይደለም። በዛ የተነሳ ወንድሟ የት እንዳለ እንኳን ሳትጠይቅ እናቷና እህቷ በጭንቀት ላይ ሆነው፣ እሷ ግን እንግዲህ እዚህ ቤት ላትመለስ እቃዋን ጠቅላ ወደ ቴዲ ሄዳለች። ቴዲ ደግሞ እንግዲህ ያችኛዋ ፍቅረኛው እሱ ጋር መታ ነበረ። ሄለን እየተከታተለቻት ነበር። እዚህ ቀደም ቤት ሄዳ እንግዲህ ስላየቻት ምን ሆነሽ አንቺ ለቴዲ ስትላት እኔማ ሚስቱ ነኝ ስትል አንቺ ሰራተኛው እንጂ ሚስቱ ልትሆኛ አትችይም ብላ አሹፋባት ሄዳ ነበረ። ቤቲም እንግዲህ የመሰለቻት ሄለን የቴዲ እህት ስለሆነ ብዙም ነገሩን ቦታ አልሰጠችውም ነበረ። ነገር ግን አሁን ነገሩ ስር ሰዶ ሄለን ለበቀል ይችን ነው ወይ አገባታለሁ ያለው፣ ስለዚህ እኔ ዋጋውን እሰጣታለሁ ብላ እንግዲህ ልጅቷ ላይ እርምጃ ወስዳለች። ከቴዲ ቤት ከቆየች በኋላ ምግብ ለመስራት ምንም አይነት ነገር የለም ቤቱ ስትለው፣ አዎ እህቴ እዚህ ነበረች፣ ለዛ ነው ምንም የሌለው እሷ ስትሰራው ስለነበረ ነው ብሎ ሲዋሻት ነበር። እንግዲህ እህቴ የሚለው መሲን ነው። እናም በመጨረሻም እንግዲህ እሷ አንዳንድ ነገሮችን ልግዛ ብላ ከቤት ትወጣለች። በዛን ሰዓት ነበረ ሄለን እንግዲህ መውጫ መግቢያዋን ስትጠባበቅ ቆይታ
በመኪና ገጭታት የሄደችው። እንግዲህ እሷን በህይወት ትኑር ትሞት የሚታወቅ ነገር የለም በእርግጥ ልክ እንደ መኩ ማለት ነው። እናም እንግዲህ ከዚህ በኋላ ነበረ እሷ ዕቃ ልትገዛ ስትወጣ ቴዲ ደውሎ አሁን የሆነ ስብሰባ ተጠርቼ መሄዴ ነው፣ ስለዚህ ይቅርታ ወደ ቤት ቁልፉን ረስቼ ዘግቼብሽ ሄድኩኝ አላት። በመጨረሻ መሲ ቴዲ ጋር ደውላ ወደ አንተ እየመጣሁኝ ነው ሁሉንም ነገር ትቼ ብለዋለች። እንግዲህ ቴዲ ለምን መሲ እሱ ጋር አብረው እንድትሆን እንደፈለገ አናውቅም። ምክንያቱም ደግሞ ያችኛዋ ፍቅረኛውም ደግሞ ስላለች ማናት እየብቻ እስካሁን በአካል አብረው ስላልተገናኙ ለመሲ እሷ እህቴ ናት ይላል፣ ለዛችኛዋም እሷ እህቴ ናት እያለ እስካሁን ድረስ ሲያመልጥ ቆይተዋል። ነገር ግን አሁን ላይ መሲ ጠቅላ ወደ ቴዲ ሄዳለች። እኔን የምትወጂ ከሆነ ነይና በፍርድ ቤት እንጋባለን፣ አብረን እንኑር፣ በቃ ከዚህ በላይ ምንም ላደርግ አልችልም ብሏት መሲ እቃዋን ጠቅላ አይኗን ጨፍና ወደ ቴዲ ሄዳለች ማለት ነው። ይሄ ነገር መሲን ዋጋ ያስከፍላታል። ቴዲ በፍጹም ለመሲ ፍቅር የለውም። እሷን ለመጠቀም ያነት ነው የሚፈልገው። ከምንም በላይ ሄለንም በእሷ ማስቀናትና ማናደድ ይፈልጋል። ልክ ሄለን አቶ ቶማስን እንዳልወደደችው ሁላ ለገንዘብ ብላ እንደቀረበችው፣ ለጥቅም ብላ እንደቀረበችው እሱም በተቃራኒው እንግዲህ የእሷ ሰራተኛ የሆነችውን መሲን የቀረባት ሄለንን ለማናደድ እና ለበቀል ብቻ እንጂ ምንም አይነት ፍቅር የሚባል ነገር ለመሲ እንደሌለው በተግባሩ አይተናል። ጭራሽ የገዛ ወንድሟን እንግዲህ እስከ ማስገደል ድረስ የደረሰው ከእሷ በጣም የሚፈልገው ነገር ስላለ ነው። ያ ደግሞ መኩ እንቅፋት ስለሆነበት መኩን አስወገጃለሁ ብሎ ነው የሚያስበው። እህትየዋ ግን ጉዷን አላወቀችም። እስካሁን ድረስ የቤቱ ሰው በጭንቀት መኩን እየጠበቀ ይገኛል። መኩ ግን የት እንዳለ አይታወቅም። እና መሲ እንግዲህ እቃዋን ጠቅላ ወደ ቴዲ ቤት ከሄደች በኋላ የገጠማት ነገር ቴዲ እንግዲህ ቀለበት አድርጎላታል። ሁሉ ነገር የውሸት ያስመሳይነት ነው። በህይወቱ በጣም በእሷ ደስተኛ እንደሆነና እንደሚያፈቅራት እንደሚወዳት ሲነግራት እያየን ነው። ሰው እንዴት በዚህ መጠን ማስመሰል ይችላል? የቴዲ ማስመሰል እኮ የተለየ ነው። በቃ ምንም አይነት ነገር አያስታውቅበትም። የሚያደርገው ነገር ሁሉ የምር ነው የሚመስለው። እንዴት አይነት አክሽን እንደሚል መሲ ላይ እንዴት አክት እንደሚያደርግ ማለት ነው። መሲ ከምር በቃ እድለኛ የሆነች ነው የመሰላት። የሚሉሽን ባላወቅሽ ገባይ ባልወጣሽ እንደተባለው የመሲ ጉድ እንግዲህ ቀስ በቀስ ከዚህ በኋላ በእጁ እንዳስገባት ሲያውቅ ምን እንደሚያደርግ ጠብቁ። ምን እንደሚያደርጋት እንግዲህ ሁለቱ ፍቅረኞቹ ሳይገናኙ አንደኛው የመኪና አደጋ ደርሶባታል። በሄለን ተገኝታለች እና እንግዲህ መሲም ወንድሟ እሱም ፍቅረኛው እንግዲህ አደጋ ደርሶባቸዋል። እህቴ እዚህ ነበረች እያለ ሲዋሽ የነበረው ቴዲ ልጅቷ ቃለ መግዛት ስትወጣ ነበረ ቤቱን ቆልፌው ሳላውቅ ሄድኩኝ ያለው። ምክንያቱም መሲ በመሀል ደውላ እየመጣው ነው ስላለችው ነው እንደዛ ብሎ ዋሻት። እና አሁን ላይ እንግዲህ ተመልሳ እንኳን እንዳታያት ልጅቷ በመኪና ተገኝታለች። በህይወት መትረፏ ራሱ በጣም በእርግጥ መሞት የለባትም። ምክንያቱም የቴዲ ብዙ ጉዶች መውጣት አለባቸው፣ ብዙ ነገሮች መጋለጥ አለባቸውና ቤቲ መሞት የለባትም ብዬ አስባለሁኝ። እናም እንግዲህ መሲ ከሄደች በኋላ ቴዲ በሚያስጠላ ሁኔታ እንግዲህ በግድ ሲያሰክራት ነበረ። በግድ መጠጥ ሲያጠጣት ሲግታት ማለት ይቻላል። እና ሳትፈልግ የማትፈልገውን ነገር እንድታደርግ ሲያደርግ እያየን ነው። በግድ መጠጡን ሲግታት ነበረ ራሷን እስክትስት ድረስ ወይም ደግሞ ምንም በቃ ራሷን መቆጣጠር እስከማትችል ድረስ መጠጥ ሲግታት እያየን ነው። ያው በግድ አብሯን ሊያድር ስለፈለገ ይሆን አላውቅም። ጊዜ ስጠኝ ብላው ስለነበረ እንግዲህ እንደዛ አድርጎ ማስከሩ ለምን እንዳስፈለገ ራሷን እስክትስት ድረስ እሷ እንድትሰክር ለምን እንደፈለገ አላውቅም። በግድ ሲግታት በጣም ነበር የሚያሳዝነው። እና መሲ አሁን ላይ በሱ ፍቅር እየተጃጃለች ስለሆነ አድርጊ የሚላትን ነገር ሁሉ ነው የምታደርገው። እና የማትፈልገውን ነገር ነው ማለት አትችልም፣ እንዳለ ተቆጣጥሯታልና እንግዲህ መሲ ከዚህ በኋላ የሚገጥማት ነገር ከባድ ነው። ከዚህ በኋላ የምታለቅስበት ጊዜ ነው የሚመጣው። በዛ ላይ ደግሞ በፍቅር እያማኘ ብዙ ሚስጥሮችን ሊያስወጣት ይችላል፣ ብዙ ወንጀሎችን ሊያሰራት ይችላል። ልክ ሄለን እንዳደረገችው ማለት ነው። ሄለን እንግዲህ ወንጀል
ስትሰራበት የነበረውን ይሄን ህጻናቶችን የምታዘዋውርበትን ፋይል መሲን አስፈርማታለች። ስለዚህ ከዚህ በኋላ በዚህ ጉዳይ መሲም ልትታሰር ትችላለች ማለት ነው። ይህን ነገር ቴዲ ያውቃል። ነገር ግን ምንም እስካሁን ድረስ ለመሲ እንኳን ይህን ነገር አልነገራትም። ሄለን አሁንም ቴዲን መከታተሏ ስለማይቀር መሲ ደግሞ ጠቅላ ቴዲ ቤት ስለገባች ሄለን ቴዲ ቤት መሄዷ የማይቀር ነው። ሁሉ ጊዜ ነው ቤቱ የምትሄደው፣ ቤቱን ታውቀዋለች። ስለዚህ ቀጣይ ተረኛ መሲ ናት። እንግዲህ መሲ ከዛ ቤት አትወጣም። ከዚህ በኋላ ወንድሟም የለም፣ ማንም ሰው ከዛ ቤት አትወጥቶ የሚወስዳት የለም። ጠቅላ ነው ሄደችው ወደ እሱ ቤት። ፍቅረኛውም አትመጣም ለጊዜውም ቢሆን በህይወት ካለች ማለት ነው። ካልሞተች ነው እንግዲህ ሄለን የገደለቻት ይመስለኛል እቺ ጨካኝ። እናማ ከዚህ በኋላ ሄለን እና መሲ ፊት ለፊት እንደሚገናኙ ጥርጣሬ የለኝም። በዛ ላይ ቴዲ ቤት ያለ ጉድ አለ። እዛ አንደኛው ክፍል ውስጥ የተቆለፈበት ሰው ማን ነው የሚለው ራሱ ሌላ ጥያቄ ነው። መሲ እዛ ቤት መሄዷ ለዚህ ነገር በጣም አሪፍ ነው። ማንን እዛ ቤት ውስጥ አግቶ እንዳስቀምጠው መሲ ልደርስበት ትችላለች ብዬ አስባለሁ። በእርግጥ መሲ አሁን በፍቅሩ ጥንብዝ ስላለች ምንም ነገር እያስተዋለች እየመረመረች አይደለም። በጭፍን ነው እየተጓዘች ያለችው። ቴዲም በጣም ነው ከመጠን በላይ ያመነችው። የምታየው በጣም ብዙ ነገር የሚያጠራጥር ነገር እያለ ያን ነገር ሳታጠራ ነው ጠቅላ እሱ ጋር ሄደችው። በጣም ብዙ የሚያስጠሉ ነገሮችን አይታለች። ግን ምንም እንዳልተፈጠረ አስመስላ ወደ ቴዲ ህይወት ገብታለች። እና እንግዲህ ከዚህ በኋላ ምን ሊገጥማት ይችላል? እሱም ደግሞ በእጁ እንዳስገባት ሲያውቅ እሷን መጉዳትን ሊጀምር ይችላል። ዋና ዓላማው ሄለንን ማናደድ ነው። ሄለን እሷን እንዳገባት እንድታቂ ይፈልጋል። እና ውድ ቤተሰቦቼ እንግዳ ድራማ ከምንም በላይ የመኩ ደህንነት በጣም ያሳስበናል። መኩ በሰላም ሊመለስ ይገባል፣ መሞት የለበትም። በዛ ላይ ለእህቱም ለእህቶቹም መከታ የሆነው ጠባቂያቸው እሱ ወንድማቸው ነውና ያው አባት የላቸውም፣ እናታቸውን የሚያግዘው እሱ ነው። ስለዚህ በፍጹም ቴዲ መሞት የለበትም። በሌላ እንግዲህ በክፍል 85 እስከምንገናኝ ድረስ የዛሬ ይህን ይመስል ነበረ። ቸር ቆዩልኝ።